ብዙዎች ጠንካሮች ናችሁ፣ በጣም ጎበዞች ናችሁ። ነገር ግን ደግሞ በይበልጥ እነዚህን ወሳኝ ነገሮች ከተጠቀማችሁ እናንተ ሴቶች ምንም መያዣ ነገር የላችሁ። በጣም ወሳኝ ነገሮች ስለሆኑ ይሄን ቪዲዮ እስከመጨረሻው በማየት ጀግናና ጠንካራ ሴት መሆን ከፈለግ እነዚህን ነጥቦች ብቻ ተጠቀሚ። እነዚህን አሁን የምነግርሽን በስነ ስርዓት ከተገበርሽ በጣም ጀግናና ጠንካራ ሴት መሆን ትችያለሽ ማለት ነው። ሰላም ጤና ይስጥልኝ። ውድና የተከበራችሁ የመቅዲ ዩቲዩብ ቻናል ተከታታዮች ናችሁ። እኔ ያለው በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ኮሜንት መስጫ ላይ አስቀምጡልኝ። አዳዲስ ቤተሰቦች ካላችሁ ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱልኝ። መግቢያው ላይ እንደነገርኳችሁ ጀግናና ጠንካራ ሴት መሆን ከፈለጋችሁ ብዙዎች ጠንካሮች ናችሁ፣ በጣም ጎበዞች ናችሁ። ነገር ግን ደግሞ በይበልጥ እነዚህን ወሳኝ ነገሮች ከተጠቀማችሁ እናንተ ሴቶች ምንም መያዣ ነገር የላችሁ። በጣም ወሳኝ ነገሮች ስለሆኑ ይሄን ቪዲዮ እስከመጨረሻው በማየት ሀሳብ አስተያየታችሁን ኮሜንት መስጫው ላይ በማስቀመጥ ቤተሰብ እየሆናችሁ ላይክ እያደረጋችሁ አብራችሁን ቆዩ። ላይክ ለምታደርጉልኝ፣ ሰብስክራይብ ለምታደርጉልኝ ከወዲሁ አመሰግናለሁ። አንደኛና መጀመሪያ ላይ ክብርሽን አስቀድሚ። የትኛውም ነገር ቢሆን በክብርሽ አትደራደሪ። ክብር በጣም ወሳኝ ነገር ነው። ክብር ማለት ቀላል ነገር አይደለም። እንዲህ እንደምናወራው ምናምን ነገር አይደለም። ምንም አይነት ነገር ቢያጋጥምሽ በክብርሽ የሚመጣ ነገር ባናቱ ይተከል ማለት አለብሽ። በጣም ወሳኝ ነገር ነው። ክብር ሲባል ቀላል ነገር አይደለም። ለሃይምሮሽ መልካም ነገር የምትሰጪው ነገር እንኳን ቢኖር በቃ ክብርሽን ስትጠብቂና በክብርሽ የሚመጣውን ነገር ሁሉ ስታስወግጂና ክብርሽን የጠበቅሽ ቀን ብቻ ነው ለራስሽም ሰላም ሊሰማሽ የሚችለው። ስለዚህ የመጀመሪያው በክብርሽ የሚመጣውን ነገር ባትደራደሪበትና ክብርሽን ብትጠብቂ በጣም ጀግና ሴት ትባያለሽ ማለት ነው። በሁለተኛ ደረጃ ለሰው ጥሩ እንጂ መጥፎ ነገሮችን አትሰቢ። ከቻልሽ መስጠት ካለብሽ መልካም አስተሳሰብ ካለሽ ያለሽን ነገር እያጋራሽ መልካም ሰው ለመሆን ማሰብ አለባችሁ። ካልቻልሽ ግን ዝም ብላችሁ በማለት መልካም መሆናችሁን ብቻ ማሳየት አለባችሁ። የሰው ልጅ ሀብታም ስለሆነ ገንዘብ ስላለው ብዙ ብር ስለሰጠ እንደ እንቶኔ ከሌኮ በጣም ጎበዝ ናት፣ ከሌኮ በጣም የዋህ ናት፣ ከሌኮ በጣም ጥሩ ሰው ናት ብሎ ማሰብ አይቻልም። ነገር ግን ጥሩ ሰው ማለት በቃ ካለሽ ከአንደበትሽ አነጋገር ካለሽ ነገሮች ሁሉ ነው ሊወስነው የሚችለው ምንድን ጥሩ ነገሮች ማለት ነው። ጥሩ ነገሮችን እኛንን ማፍለቅም ሆነ ማጥፋት የምንችለው እኛው ራሳችንን። ለምን ለሰው መጥፎ ካላሰብን ምንም በማያደርጉት ምንም ነገር ሲሉን እኛም ለምን እንደዚህ ያደርጋችሁ ለምን እንደዚህ ሆነ ብለን እኛም ማሳደም ማለት ማሳለቅ ማንችል ከሆነ ነገሮች ሁሉ ዝም ብለን እያለፍን ብዙ የሚቻሉ ብዙ ዝም ማለት ያለብን ነገሮች እንዳሉት ሁሉ ዝም ብንል በአጭሩ መጥፎ ሰው ከመሆን ይልቅ ጥሩ ሰው መሆን ብትሞክሩ። ጥሩ መሆን በጣም ቀላል ነገር ነው። ምንም የሚከብድ ነገር የለውም። ማለት ገንዘብ ስላለው የሰው ልጅ ገንዘብ ስለተሰጠ ከሌኮ በጣም ጥሩ ሰው ነው ምናምን ማለት አይደለም። ነገር ግን በምትችሉት አቅም ለዛ ያለው ወሬ ብታወሩ፣ መጥፎ ባትሆኑ፣ የሆነ መጥፎ ለሰው መጥፎ ሴራ ባታሴሩ በጣም አስፈላጊ ነገር ነው። ጥሩነት ከዚህ ነው የሚጀምር እንጂ ብዙ ገንዘብ ኑሯችሁ ከባንካችሁ አስወጥታችሁ ሰው ያያችሁ ገንዘብ ስለሰጣችሁ እንዴ ከሌኮ በጣም ጥሩ ናት ማለት አይደለም። ስለዚህ ጥሩ ለመሆን ብትሞክሩ በምትችሉት አቅም ሁሉ ነገር ለእግዚአብሔር ስትሉ ብታደርጉት ገብቷችኋል አይደል እያልኩት ያለው እና እንደዚህ ብታደርጉ ለሰው ጥሩ እንጂ መጥፎ ባትሆኑ በጣም ወሳኝ ነገር ነው። በሶስተኛ ደረጃ ለሰው በጣም ብዙ ወሬ አታውሩ። ብዙ ሰሚ ብትሆኑ ይሻላል እንጂ እንደዚህ ከልክ ያለፈ ወሬ ከልክ ያለፈ ነገር ብዙ ነገር ባታወሩ። ባወራችሁት ልክ ነው የምትገመገሙ። ገብቷችኋል አይደል ያልኩት ያለሁት ባወራችሁት ልጅ ነው ሰው ልጅ የሚገመግማችሁ። ያለ የሌላችሁትን ከሰው የሰማችሁትን ሚስጥር ዛሬ የፈጠራችሁትን ዛሬ ያደረጋችሁትን ሙሉ ለሙሉ እያጠቃለላችሁ ለሰው የምትሰጡ የምትናገሩ ከሆነ ምንም ነገር እናንተ እንኳን የምታወሩት ብታጡ በቃ ስልኩን ለመዝጋት ወይ ዝም ለማለት መሞከር አለባችሁ። በቃ ብዙ ማውራት ያያችሁትን የሰማችሁትን በዚህ ወጥቶ በዚህ ወርዶ እንደዚህ እያለ በቃ ወሬም ባትሆኑ በቃ ዝም ብትሉ በጣም አስፈላጊ ነገር ነው። ቀላል ነገር አይደለም። ማለት ብዙ ሰዎች በጣም ችማኮ ወሬም ናት ምንም ነገር የላትም በቃ ከእንግዲህ ማጀመራት በቃ አንድ ወሬ ካለች ምንም ማቋረጥ የላትም እንደመባል መጥፎ ነገር የለም። ገባችሁ? እና ብዙ ባታወሩ ይሆናል አይደል? ሰሚ ብትሆኑ
ስማርት የሆኑ ሴቶች ብትሆኑ ለእናንተ በጣም በጣም አስፈላጊ ነገር ነው ለህይወታችሁ ማለት ነው። በአራተኛ ደረጃ ደግሞ ያስቀመጡት በጣም ጠቃሚ ነገር ነው። በተለይ ደግሞ እያደግነ በምንሄድበት ታይም ብዙዎቻችን ኃላፊነት ሳለን ከሰዎች ብዙ ነገር ባትጠብቁ በጣም ምንም ነገር ቢፈጠርባችሁ ምንም አይነት ችግር ቢያጋጥማችሁ በራሳችሁ ለመቋቋም ከሰዎች የሆነ ነገር ላለመበደር ከሰዎች እንደዚህ ቢያደርግልኝ እኮ እንደዚህ ይሆናል ብላችሁ የሆነ ነገር ከሰዎች ላለመጠበቅ ብትሞክሩ በጣም አስፈላጊ ነው። እንደ ብድር እንደ ሰው ጥገኝነት የምጠላው ነገር የለኝም። እኔ ምንም ነገር ቢቸግረኝ ምንም ነገር ባጣ ምንም ነገር ቢጠፋኝ ራሴ በራሴ ነገሮችን ለማስተካከል ነገሮችን መስመር ለማስያዝ እሞክራለሁ እንጂ ከሰው የሆነ ነገር ተቀብዬ ወይም እኔ አፋውጥቼ የሆነ ነገር ብዬ ያለውበት ሁኔታ ወይም ያለውበትን ነገር ለማስተካከል በጣም ነው የምጠላው። ስለዚህ ከሰው ምንም ነገር አትጠብቁ። ምንም አጋጣሚዎች ሊፈጠሩባችሁ ይችላል። ይህን ስላችሁ ደግሞ የሆነ ነገር የሚጠፋችሁን ነገር ጠይቃችሁ መልስ ማግኘት ያ ከሰው መጠበቅ ማለት አይደለም። ነገር ግን አንዳንድ ሰዎች የሆነ ነገር ብዙ የምትጠብቁት ነገር አለ። ገብቷችኋል አይደለም? ራሳችሁ ማድረግ እየቻላችሁ ራሳችሁ መሆን እየቻላችሁ እንዴት ቢያደርግልኝ እኮ እንደዚህ ሆንኩ ምናምን የምትሉት ነገሮች አላችሁ። ከሰው ብዙ ነገር ባትጠብቁ በጣም ወሳኝ ነገር ነው። ቀላል ነገር አይደለም። እንደምታወሩት ወይም ሌላ እንደምትሉት ቀላል ነገር አይደለም። ከሰው ብዙ ነገር ባትጠብቁ በራሳችሁ ብትቆሙ ወሳኝ ነገር ነው። ከምሬ ነው የምላችሁ። በተለይ ደግሞ ስደት ያላችሁ እህቶቼ ቆስጠን ብትሉ ለወንድ ገንዘብ የምትልኩ እንዴት እኮ እንደዚህ አድርጎ እንደዚህ ያድርገኛል ምናምን ያላችሁ ብዙ ነገሮች የምትሸወዱት አለ። ከሰው የሆነ ነገር የራሳችሁን ሰጣችሁ ከሰው የሆነ ነገር የምትጠብቁ ማለት ነው። ባጭሩ ከሰው ምንም ነገር አትጠብቁ። ወንድ ልታወሩ ትችላላችሁ፣ ብዙ ነገሮች ሊኖሩ ይችላል። ግን እንደዚህ አይነት ነገር ለእናንተ አይጠቅምም። ህይወታችሁ ላይ አደጋ ነው የምትጥሉት ማለት ነው። ከሰው ብዙ ነገር ባትጠብቁ ለራሳችሁ ብትቆሙ በጣም ወሳኝ ነገር ነው ማለት ነው። አምስተኛና ወሳኙ ነገር ማንኛውም ሰው ድሮ በሚያውቅሽ ቦታ ላይ ባያገኝሽ፣ ለምሳሌ የሆነ ስራ ጀምረሽ አልሳካልሽ ብሎ እዛ ነገር ቁጭ እንዳልሽ ብቻ የአንድ ሰው ወይም ጓደኞችሽ ሊሆኑ ይችላሉ አረብ ሀገር ሄደው ተመልሰው አንቺን ግን እዛ ከነበርሽበት ያን ቦታ ላይ ጥተውሽ ከሄዱት ቦታ ላይ ባትገኙ ከቀን ወደ ቀን የተሻለ ህይወት ለመኖር መሞከር አለባችሁ፣ ማሰብ አለባችሁ። አላልን ገብቷችሁ አላለ ያልኩት ያለውት እንደዚህ አይነት ነገሮችን ባታደርጉ በጣም አስፈላጊ ነው። ብዙዎች የምትናቁ ብዙዎች የሆነ ነገር የሚደርስባችሁ ከነበራችሁበት ቦታ ላይ ስለምትገኙ ከነበራችሁበት ቦታ ላይ ተመልሳችሁ ወደዛ ህይወት ስለምትገቡ፣ ለምሳሌ ደግሞ ማለት ነው ትዳር ኢትዮጵያ ውስጥ ትዳር አግብታችሁ ወደ አረብ ሀገር መታችሁ ተመልሳችሁ ደግሞ ብዙ ገንዘብ ሳትይዙ የእናንተ የምትሉት ነገር ሳይኖራችሁ እዚህ ሀገር ደህና ገንዘብ እየሰራችሁ ነገር ግን የሆነ ወንድ ልጅ አፍቅሬ ምናምን በሚል አጋጣሚ ወደ ኢትዮጵያ ወርዳችሁ ባላችሁ ትንሽ የገንዘብ ትዳራችሁን ይዛችሁ የማይሆን ትዳር ውስጥ ገብታችሁ ህይወታችሁን የምታበላሹት ያሳልፋችሁት ነገር ያስተምራችኋል። ገባችሁ ያልኩት ያለው ያሳልፋችሁት ነገር ልትማሩበት ትችላላችሁ እንጂ ከነበራችሁበት ውስጥ ደግማችሁ ለመመለስ ባትሞክሩ። ትናንት የሚያውቁሽ ሰዎች ዛሬ ከትናንት ነው ትናንትናው ፎቶ የተለያየ ነገሮችን እያያችሁ ዛሬ ደግሞ የተሻለ ነገር ለመድረስ ማሰብ አለባችሁ። ከሰዎች ምንም ነገር ሳትጠብቁ በራሳችሁ መስመር ፈጣሪንም እንኳን ጸሎት ብላችሁ ብትጠይቁት የተሻለ ህይወት መኖር ከፈለጋችሁ ቀላል ነገር እኮ ነው። ማለት ደግሞ ኢትዮጵያ ውስጥ የሚኖሩት አሜሪካ ሄደው ስለኖሩ እነዛ የተሻለ ህይወት እየኖሩ ነው ማለት አይደለም። ነገር ግን ካላችሁበት ህይወት ትናንት ከነበራችሁበት ውስጥ ባትገኙ በጣም አስፈላጊ ነገር ነው። ቀላል ነገር አይደለም። እንደዚህ አይነት ነገሮችን ብታቆሙ ለእናንተ ለጤናችሁ ለእናንተ ለህይወታችሁ በጣም ወሳኝ ነገር ነው ብዬ ነው የማስበው። ከኔ ራሴ ጀምሮ ትናንት ከነበርኩበት ውስጥ ራሴ ማግኘት አልፈልግም። ራሳችሁን የተሻለ ህይወት ውስጥ አግኝታችሁት እኔ እኮ ዛሬ እዚህ ደርሻለሁ ምናምን እያላችሁ በእናገር ለራሳችሁ ጀግና መሆን አለባችሁ። በስድስተኛ ደረጃ በጣም ወሳኙ ነገር ሚስጥርሽን ለማንም ሚስጥር ብለሽ እንዳትነግሩ። ያ ሚስጥረኛ ሰዎች ደግሞ ሚስጥረኛ ሰው ስላለው ሚስጥርሽን ለራስሽና ለራስሽ ብቻ ነው እየደጋገምሽ መናገርና ማውራት ማስታወት ያለብሽ እንጂ ሚስጥርሽን ለሌላ ሰው ባትናገሪ እንደ ሚስጥር መጥፎ ነገር የለም። እንደ ሚስጥረኛ ማለት ይቻላል። ላንቺ ሚስጥረኛ ቤስት ጓደኛ የምትያት ልትኖር ትችላለች።
ያው ከዕለታት አንድ ቀን ተገናኝታችሁ ማለት ነው። ለዛ እንደዚህ ፈጥሮ እንደዚህ ሆኖ ምናምን ብለሽ በምትናገሪበት ታይም ያቺ ሚስጥረኛ ደግሞ አንደኛ ትናቂያለሽ፣ የሆነ ሚስጥር ተናግረሽ ማለት ነው እንዳትናገሪ ብለሽ ያንቺ ሆድ ያልቻለውን ሌላ ሰው ተናግራችሁ ወይም ሌላ ሚስጥረኛችሁ ተናግራችሁ ያ ሰው እንዳትናገሩ በምትሉበት ጊዜ ያ ሚስጥረኛችሁ ደግሞ የባሰ ሚስጥረኛ አለው። ያኛው ሚስጥረኛ ደግሞ ሚስጥረኛ አለው። ሚስጥረኛ ወደ ሚስጥረኛ እየተሻጋገረ የት ይደርሳል? ሀገር ይላበሳል ማለት ነው። የእናንተ ሚስጥር ብላችሁ ያሰባችሁት ነገር ለሀገር ይተርፋል ማለት ነው። ስለዚህ ሚስጥራሽን ለራስሽ ብታስቢ፣ ይሄ የሚወራ ነገር ሌላ ሰው የሚሰማው ነገር ምናምን ነገር ሶኪ ቀላል የሆነ ነገር ነው። ነገር ግን ሚስጥር ብለሽ የምታስቢው ይሄ እኮ ሰው መስማት የለበትም፣ ይሄ እኮ ከራሴ ብቻ ነው መቆየት ያለበት ብላሽ የምታስቡት ካለ ሚስጥራችሁን ለራሳችሁ ብትይዙት በጣም ወሳኝ ነገር ነው። ከራሴ ተነስቶ ማለት ነው። ራሳችሁ የምታደርጉት ነገር ከራሳችሁ ጋር የሚኖር ነገር ከሆነ ግዴታ ከራሳችሁ ጋር መኖር አለበት ማለት ነው። ግዴታ ሰው መስማት ከሌለበት ሚስጥራችሁን የራሳችሁ ብታደርጉት፣ ለራሳችሁ ብቻ ሚስጥረኛ ብትሆኑ ለእናንተ ይጠቅማችኋል። የመጨረሻው በጣም ወሳኙ ይጠቅማችኋል ብዬ አሰብኩት፣ ለኔም በጣም የጠቀመኝ ማለት ነው። ለራሳችሁ ወይም ለራሴ ጀግና ነኝ እኮ ከትናንትና ከነበርኩበት እኮ አይደለም ያለው ለራሴ እኮ ጀግና ነኝ ብለሽ ብታስቢ ትናንት የነበርሽበትን የተለያዩ ጥቃቅን ነገሮች እየሰራሽ ሊሆን ይችላል። ዛሬ ደግሞ ትልቅ ደረጃ ደርሰሽ ከሆነ እንዴት ኮንፊደንስ እንደሚሰማሽ እኔንም ማቆይ ደረሰበት ነው የሚያውቀው። ደግሞ ዛሬ ደግሞ ለራሴ እኮ በጣም ጀግና ነኝ፣ ዛሬ እኮ እዚህ ደርሻለሁ፣ እንዴት ትናንት እኮ እንደዚህ አይነት ቦታ ውስጥ ነበርኩኝ፣ አሁን ደግሞ ከዛ በጥፍ ተሽዬ ዛሬ እኮ እዚህ ደርሻለሁ እግዚአብሔር ይመስገን እያላችሁ ለራሳችሁ ጀግንነታችሁን ብትናገሩ፣ ራሳችሁን ብታደጉ፣ ራሳችሁን ከሌላ ሰው ጋር ባታወዳድሩት እንደናንተ በጣም ስማርት የሆነ ሰው የለም ማለት ነው። የዛሬ ቪዲዮ ይሄን ይመስል ነበር። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ እና ላይክ ሼር እያደረጋችሁ ቤተሰብ ሁኑ። ሀሳብ አስተያየት ካላችሁ ኮሜንት መስጫው ላይ አስቀምጡልኝ።